አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ይላል። በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። በጣም 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 ያሳዝናል። በሚዲያ ላይ የሚሆነው ነገር እጅግ በጣም ነውር በዛ፣ ውሸት በዛ፣ ክፋት በዛ፣ ድፍረት በዛ። ትንሽ እንኳን ለከት የለም ለንግግር። ነውር ነው። ባይደው ቅዳሴ ውስጥ እኮ ሲቀደስ የሚውለው ሌሊቱን ሙሉ ምን እንደሆነ ታውቃላችሁ? የጌታ እንግልቱ፣ ስቃዩ፣ ግርፋቱ። እንዲያው መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት። ይሄ ተገፋው፣ ተሰደብኩ፣ ተደበደብኩ የሚባለው ፋሽን ዛሬም ድረስ መምጣቱ በጣም ይገርማል። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸዋል። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ላይ ከመነገሩ በፊት ይኸውላችሁ፣ አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውት ኦፍ ኮንቴክስት ዜን ፕሪቴክስት ይላሉ ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለም። አሁን እኛ እችን ቃል ይዛችሁ ልትሄዱ እኔ በጣም ስኬት ነው በእውነት። እኛ የምናምነው በሉስ እኛ የምናምነው በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምነው? በጥቅስ። በምን ነው የምናምነው? ምን ማለት ነው? ከመሃል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም፣ መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመውን ሰውዬ አከመው፣ አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ ነው። እንዴት አለ? ለምን አለ? የሚለውም ማየት ያስፈልጋል። ጴጥሮስ እና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ፣ መጽውቱኝ እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንም ግን ምን እንልሃለን? እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል? በኢየሱስ ክርስቶስ ስም ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ አንጀቴን ያርሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብለው ይጠይቃሉ። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምንስ ቢልም ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው እኛ። አይሁድ ግን በዚህ ከኛ ሳይሻሉ ጠሩና በምንድን ነው ያዳናችሁት ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ በማንም የለም።
ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ራሱ ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም አሁን እመቤታችን ታድናለች አታድን? ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ እምንድንበት ስም ማን ቢለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትሉ? ኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት መከራ ያዩለት የመነኑለት ሕይወታቸውን የሰውለት የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብትጠይቋቸው ገብርኤልን ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ በማንም የለም። የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ አያድኑ? ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል አይደል? ያድናል። ያለ ቅዱሳንስ ያድናል። ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ መዝሙር አታውቁ? ኃይል የእግዚአብሔር ነው። በምስሉ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። የፕሮቴስታንት ወዳጅ ለመባልም ኦርቶዶክሳውያንን አልሳደብም። ጎበዝ መንፈሳዊ ጠንካራ ለመባልም ኦርቶዶክሳውያንን አላቃልልም። ወዳጅ ፕሮቴስታንት እንዲያደንቀኝና እንዲወደኝ ብዬም የኦርቶዶክስን ቤተ እምነት አላጥላላ። ይህን ምልበት ምክንያት አለ። የኦርቶዶክስን ቤተክርስቲያን አከብራለሁ። ይሄ የማይስማማው ሰው ካለ ልረዳችሁ አልችልም። በጣም ነው ማከብረው። መጽሐፍ ቅዱስን ለመጀመሪያ ጊዜ አሳትማ ለትውልዱ ያበረከተችን ቤተክርስቲያን አለማክበር አልችልም፣ አለመውደድ አልችልም። ክርስትናን ለመጀመሪያ ጊዜ ወደ ምድሪቱ አክብራ አስገብታ ያቆየችልን ቤተክርስቲያን አለማክበር ነውር ነው። ምናልባት ኦርቶዶክሳውያንን የሚቃወሙበት መንገድ የፖለቲካ አጀንዳ ይኖረው ይሆን? ምናልባት ሳላውቀው እሱን ነክቼባቸው ይሆን ብዬ ተጠራጠርኩ። በጣም 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 ያሳዝናል። በሚዲያ ላይ የሚሆነው ነገር እጅግ በጣም ነውር በዛ፣ ውሸት በዛ፣ ክፋት በዛ፣ ድፍረት በዛ። ትንሽ እንኳን ለከት የለም ለንግግር። ካናደዳችሁ ያበሳጫችሁ፣ በቃ ምንም ላደርጋችሁ አልችልም። የአብርሃሙን ስላሴዎች አምናለሁ። በቃ አበሳጭን ያበሳጭን ምን አገባኝ እኔ። የአብርሃም የይስሐቅ የያዕቆብ አምላክ አባቴ ነህ፣ አምላኬ ነህ። በምንም አልደራደርብህም። እንዴ ኧረ ነውር ነው፣ ነውር ነው። ባይደው ቅዳሴ ውስጥ እኮ ሲቀደስ የሚውለው ሌሊቱን ሙሉ ምን እንደሆነ ታውቃላችሁ? የጌታ እንግልቱ፣ ስቃዩ፣ ግርፋቱ ቆመን እኮ የምናለቅስበት ነገር ነው። ግን በሚገባን መልክ አይነገረንም። እንዴ ኦርቶዶክስ እኮ እግዚአብሔርን ይወዳል፣ ኢየሱስ ክርስቶስን ይወዳል፣ የፈጠረው ነው። እንዴት ነው እንደዚህ አይነት አንቲ የሆነ አጋንንት ነው እንደምናመልከው ሰዎችዬ? ኧረ እንጃ ያሳፍራል። ትንሽ ተስተካከሉ። ካልተስተካከላችሁም እኔ ኃላፊነቴን የምወጣው ምንድን ነው? እኔና ቤቴ እግዚአብሔርን እናመልከዋለን። እኔና ቤቴ ኢየሱስ ክርስቶስ ጌታችን እንደሆነ እናውቃለን። ኧረ ተጠበቁ። እግዚአብሔር ይጠብቀን። ዘመናችንን እግዚአብሔር ይዋጅልን በደሙ። ደህና ዋሉ ውይ ሰዎችዬ፣ ምስኪኖች። በዘርፌ ላይ የሰጡትን አስተያየት እያየው ነበርና እኔ ሳስበው እንዲያው መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት። ግን ደግሞ ይሄ ተገፋው፣ ተሰደብኩ፣ ተደበደብኩ የሚባለው ፋሽን ዛሬም ድረስ መምጣቱ በጣም ይገርማል። በጣም 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 እና
ኢየሱስ ስላልኩኝ ተሰደብኩ፣ ኢየሱስ ስላልኩኝ ተገፋው፣ ኢየሱስ ስላልኩኝ እንዲሆንኩኝ የሚባል ነገር በጣም እንደው ያለፈበት ፋሽን ሆኖ ዛሬም ድረስ ሲጠቀሙት ያሳዝናልና በዚህ ላይ እኔ አንድ ካገኘሁት አይቀር ሐሳብ ሊሰጡኝ ፈልገው ከኦርቶዶክስ የወጡ ሰዎች ብዙ ጊዜ ስናያቸው የሆነ ያለ መረጋጋት መረበሽ በቃ ስቴብል አለመሆን የሆነ ጭንቅ ማለት ፊታቸው ላይ ራሱ የሚነበብ ነገር አለ እና ያንን ግን በምንድነው ሊሸፍኑ የሞክሩት? በቃ ቤተክርስቲያኗን በመስደብ ቤተክርስቲያኗ ላይ በብዙ ነገር በመናገር በኋላ ደግሞ ተገፋው ማለት እና ይሄ ነገር እንዴት ነው የሚያዩት? እኔ የዘርፌን ብቻ አይደለም እግዚአብሔር ይመልሳት። እውነቱን ለመናገር የጠፉትን ሁሉ እግዚአብሔር ቢመልሳቸው ደስታችን ነው። ግን አሁን ላይ ይሄ አጀንዳ ተደርጎ እንዲያው አቴንሽን በቃ እዩኝ ኦቆኝ ዝም ነው ጽም ማለት ጭጭ አለ ረጭ አለብኝ የሚል አይነት ስሜቶች እየመጡ እርግጠኛ ነኝ እሷ ብቻ ሌሎችም ይቀጥላሉ ገናና እኛ እንደ ክርስቲያን መጸለይን ያለብን እግዚአብሔር ይርዳት። ግን ደግሞ እንደ ክርስቲያን ደግሞ ምንድነው ኤክስፔክት ማድረግ ያለብን? እንደዚህ አይነት ነገሮች ስናይ የኛስ ሪስፖንስ ምንድነው መሆን ያለበት? አንዳንድም ከቁጭት አንጻር የማየውን ነገር የሚናገሩ አንዳንድ ነገሮች ስላየው ምንድነው የኛስ ምላሽ መሆን ያለበት? ዲያቆን አዎ እርሶ ይቀደሙ እንጂ ከትላንቱና ወዲያ ሐሳብ ስለሰጠሁበት በዚህ ጉዳይ ላይ ሰፋ ያለ ጊዜ በዘርፌ ላይ ገባውና እንደውም ለመነሻ እንዲሆን ካስፈለገ ሁለት ነገር ማንሳት፣ አንደኛ እኔ ይመስለኛል ለመመለስ ፈልጋ ነው ይለው እንውሰደውና ግን በዋናነት በዚህ ወቅት ቃለ መጠይቅ ያደረጉት የበነሱ ዘንድ ትልቅ ያው ሆኖ ስለተገኘ ዮኒ ማኛ እርስ በርሳቸው ያለው ክፍፍል በጣም ስላነሳው ይሄን ነገር ከበር ለማድረግ እሷን የናስቶ አጀንዳውን ወደዚህ ኳሳውን ወደዚህ ለማዞር ነው እንጂ እርስ በርሳችሁ ዲቤት ግቡ፣ እርስ በርሳችሁ እንገናኝ፣ ዮኒ ማኛ ጋር እንገናኝ፣ እንደዚህ እናደርግና ሉተራውያንና ምናምን ስለተባባሉ እችኛዋን ወቅታዊ ጉዳይ የሚሸፈንበት ነገር ጠፋ። አሁን ስለዚህ ወደ ኦርቶዶክስ አይደለም እርስ በርሳችሁ ተግባቡ የምትለው አቃል በምን ትሸፈን? እኔ ይመስለኝ ይሄ ነው እና ተቆርቁራ ነው ልትመለስ ፈልጋ ነው ያርግ። እኔ በጣም የምፈልገው እሱ ያርግላት። ግን የሚኮነው ግን በክስ ነው ወይ? ደግሞ እኮ የሚገርም ሁሉም ሰው እንዴት አንድ አይነት ይሆናል? አንድ አይነት ሙዚቃ፣ አንድ አይነት ትህልምት፣ አንድ አይነት ንግግር፣ ሁሉም በቃ ማንም በጠይቀው ክርስቶስ ስላልኩኝ ኢየሱስ ስላልኩኝ ሁሉም ደግሞ የሁሉም ተሐድሶ ውስጥ የሚገባ ዘማሪ ንግግር ይችላል። እንደው አብዴት አይደረግም እኮ ቢያንስ ይነቀራንም አይደል? እና ፋንቱ ወልዴ ድሮ የዘመረችው ጻን ያን የዘመረችው መዝሙር አለ አይደል? ሞት ነው ረሃብ ከክርስቶስ ፍቅር የሚለይ የሚል መዝሙር ዘመረች። ይሄን ስትዘምር ፋንቱ ክርስቶስ ለምን እንደምትዩ ከክርስቶስ ፍቅር የሚለይ እንት ያለሽ እንጂ ውጭ ብለን ያባረርናት ከፋንቱ ወልዴ በፊት አልዘመረች መቼስ ዘርፌ። በጣም ጥንታዊ የቆየ መዝሙር እውነት ስለሆነ ኢየሱስ ክርስቶስ የሚለው የንስሐ የይልማ መዝሙር ስንዘምር ኢየሱስ ለምን ብለህ ጠራህ ብለን ነው እኛ ይልማን ያባረርነው እንዴ? በጣም የይልማ መዝሙር እኮ በጣም ብዙሃኑ እኮ እንደሞ እኮ ስለ ነገር ክርስቶስ ነው ዲያቆን። ኢየሱስ የስጠራ ስሙን እንደዚህ ሆንኩ ብሎ የሚናገሩ ሰዎች ማለት ይልማን አልሰማችሁም? እውነት ስለሆነ ኢየሱስ ክርስቶስ ሲል ኢየሱስ ለምን አልክ ብለን ያለው በጣም እና አንዳንዴ ስሙን ስንጠራ እኛ ቤት የትኛውን ስም ነው የጠሩት? ቅድም በተማርነው መሰረት የጌታ ትምህርት ነው የሐዋርያት ትምህርት የሆነ ነው የትኛው ትምህርት ነው የጠሩት የሚለው ነውና እኔ እንደውም ከቻልክ ያሬዶ በዚህ ሰዓት ሳይሆን ወይ ከቻልክ ወይም ከነገ ወዲያ የሆነ ፕሮግራም ያዝና በዚህ ጉዳይ ሪፍሌክሽን ስጥበት ከተባለ መስጠት እንችላለን። እኔ እንደውም እኔ ከትላንትና ወዲያ ካነሳው በኋላ ትላንትና ከትና ዛሬ አላነሳው። ለምን መሰለህ? ለምን አጀንዳ እናረጋታለን? ማለት ርዕስ ልሁን ብላ እያሰበች የነበረችን ሴት በቃ በጉዳዩ ላይ ሪፍሌክሽን ከሰጠን በኋላ ለምን አጀንዳ የምናረጋት? እኛ ማለት የሰው ቁጥር የለብንም፣ ችግር ከመጣች ትምጣ። ስፔሻል ቄደር የለንም፣ ስፔሻል ቁርባን የለንም፣ ለዘርፉ የተዘጋጀ የሚባል የለም። ለምን አጀንዳ የምናረጋት? ከመጣች ትምጣ በእውነተኛ ንስሐ። ግን ምንድነው ምናልባት ሰዎችን እያሰናከለች ከሆነና እያኮበኮቡ ላሉ እየመጡ ላሉ ሰዎች በር እየዘጋችም ከሆነ ትምህርት እንዲሆን ሪፍሌክሽን እንስጥበት ካለ እንስጥበት። እንዲሁም እኔ አጀንዳ ማድረጉ ብዙም እንትን አይደለም። ግን እኛ እንደዚህ አይነት ነገሮች ይመጣሉ። ምክንያቱም ሁሉም እንደዛ ነው እንዳልካቸው ሴም ሪዝን ያቀረበው ተገፋው፣ እንዲሆንኩ ሌሎችም ተገፋው እንዲህ የሚል ነገሮች እናያለን ተደጋጋሚ እና እነዚህ ነገሮች ይቀጥላሉ ገና
ትምህርት የሚያነሳ የለም። እውነቱን ለመናገር እስቲ የትኛው ነው ነገረ ስላሴ ትምህርት ተቃውሞ የወጣው? ነገረ ስጋዌን ትምህርት ተቃውሞ፣ ነገረ ቁርባን፣ ነገረ ጥምቀትን፣ ነገረ ትንሣኤ ሙታንን ትምህርት ተቃውሞ የወጣው የሚላል ደግሞ ሲጀመር ዲያቆን አንድ በጣም ማስተዋል ያለብን ነገር አምላካችን ኢየሱስ ክርስቶስ እኮ ሲያስተምረን ሐዋርያትም ሲያስተምሩን በተለይ ክርስቶስ ሲያስተምረን ስለ ስሙ መከራ ልንቀበል ነው። መቼም ክርስቲያን ነው መከራ መቀበላችን እኮ እንደም ጸጋ ነው፣ ደስታ ነው። እንደው በመከራ ደስ ይበላችሁ። በሁሉ መከራ እኮ ደስተኞች ናቸው ሐዋርያት እና እንዲያውም መከራው ክርስትናችንን የሚያጠብቅ መከራው እንዲያውም ደስ የሚያሰኘን መሆን ሲገባው መከራው ከክርስቶስ አስወጣኝ፣ መከራው ጥምቀትን እንድክድ አደረገኝ፣ እንዲያው መከራው ቁርባን እንድክድ አደረገኝ የሚለው ነገር በጣም የሚገርም ምክንያት የሚያስቀው ነው። ግን ደግሞ በጣም ለማያነቡ ክርስቲያኖች ግን ለካ እንዲህ ናት ቤተክርስቲያን የሚልም ደግሞ ውሸት ሲደጋገሙ እውነት ስለሚመስል ከዛ አንጻር ነው እንጂ እውነት ጊዜ የሚገባና እውቅና መስጠት የሚገባው ነገር ሆኖ አይደለም። ግን ደግሞ አሉ ልባቸው ገና ያልጸና ያልበረታ ገና እየመጡ አሉና ቤተክርስቲያኗን ጥላሻት ሲቀባ የሚደነግጡ አሉ። እንዴ እንደዛ ነው እንደሚሉ አሉ። እና የሆነ ነገር ኮሽ ሲል አሃ ለካ እንደዚህ ነው ገሌ ላይ ደረሰው የሚል ነገሮች ስላሉ ከዛ አንጻር ነው እንጂ አጀንዳስ መሆን አይጠበቅባትም ዲያቆን። አዎ ደግሞ ምንድነው ታውቃለህ? የሆነ አንድ ቪዲዮ የሰሩት አለ ምንድነው የሚል አንጫጫቸው እኮ ይኸው ዘርፌ ሪፍሌክስ በጣም እኔ እኮ እንጃ። እኔ ፕሮቴስታንት ወገኖቻችን ግን በጣም ዘማሪ አተን መስሏቸው ይሆን? ያውን በዚህ ዘመን ጨቅ ዘማሪ እኮ ነው ያለን ማለት ይሄ ነው ማለት የሚዘምርልን አውደ ምሕረት ላይ አተን የእሷ መውጣት አንገብግቦን የሚያንገበግበን እኮ የእሷ ነፍስ መጥፋቱ ነው እንጂ አውደ ምሕረት ላይ የሚዘምርልን አተን ተቆጭተን እኮ አይደለም እንዴ። ከዘርፌ እኮ የሚበልጡ እኮ ብዙ ድንቅ እኮ ዘማሪያን እኮ አሏት ቤተክርስቲያን። እና አንዳንድ ጊዜ አንጫጫጫቸው እኮ እንደዚህ እኮ ይሉ ተንገበገቡ እዛ ቤት ያችን ርዕስ ለመቀየር ነው። ስለዚህ እኔ ማስበው እንደውም ፔንቴኮስታሎችና ሉተራውያን የቀጠሉትን መባላት እርስ በርሳቸው መጀመሪያ ያጡ። ከመጣች እሷ ካንገበገባት ይኸው ቤቱ የእግዚአብሔር ቤት ነው፣ የጋራ ነው ቤታችን። ማንም አስመላሽና አስወጪ ኮሚቴ የለም። ከመጣች በእውነተኛው ንስሐ በትክክለኛ መንገድ ትምጣ። ቤቱ የእግዚአብሔር ቤት ማለቅ በትክክል ታገልግል። የእሷ ምናልባት አሁን መዝሙሬ እንዳልከው የሚያሰናክል ከሆነ ሰዎችን የሚያጠፋ ከሆነና ምናልባት አንዳንዶቹን የዋሃኖች እውነት ነው እንዴ ብለው የሚሉ ከሆነና ምናልባት ደግሞ ለየመጡ ላሉ ሰዎች ወደ ተወስ ምጣ እንዲህ ብለው ፈራ ተባ የሚሉ ሰዎች አሉ። እነዛን ሰዎች በር ዘግታ ከሆነ በቃ አንድ ጊዜ በዚህ ጉዳይ ላይ በደንብ አድርጎ ቤተክርስቲያን ነገ ክርስቶስን እንዴት ትገልጣለች? በስብከቷ በዝማሬዋ ጅማሬ ታናሽ ያልበቃው ብሆንም እንድጸና አውቃለሁ ከፊቴ ስትቀድም ፍጻሜ እንዲያምር እንዲዋብ በቤት አበርታይ ልበርታ አጽናይ ልጽና ልጅ ባህሩን ክፈለው በደረቅ እንዳልፈራ በርታኝ እጄን በእጅ ያዘው ማር ሚካኤል ልበል ማር ሚካኤል ልበልህ ማር ሚካኤል ልበል ማር ሚካኤል ልበልህ ባርከ ያሳደከኝ በቅኔ በዜማ መዝሙር አልሰሰተም አባቴ ላንተማ